ሰላም እንደምናላችሁ የተወደዳችሁ ተመልካቾች ይህ የሀዲያ ቴሌቪዥን ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ዋቸሞ ዩኒቨርሲቲ በጤናው ዘርፍ እያከናወናቸው ባለው ዘርፈ ብዙ ተግባራት እምርታዊ ለውጥ መምጣቱን የዩኒቨርሲቲው ፕሬዝዳንት ዶክተር ዳዊት አይሶ ተናገሩ። ጽዱ ኢትዮጵያን ለማረጋገጥ በጋራ መስራት እንደሚያስፈልግ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። የቅድመ አንደኛ ደረጃ ትምህርት ውጤታማነትን ለማረጋገጥ የባለድርሻ አካላትን ቅንጅታዊ አሰራርን ይበልጥ ማጠናከር እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። ከውጭ የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን እንዳላወደመ የደህንነት ግምገማ አሳየ። ለዝርዝር ወደ ተመረጡ ዜናዎች እናልፋለን። ከዜናዎቹ ጋር ቤተልሔም ደመቀ ነኝ። አብራችሁን ቆዩ። ዋቸሞ ዩኒቨርሲቲ በጤናው ዘርፍ እያከናወናቸው ባለ ዘርፈ ብዙ ተግባራት እምርታዊ ለውጥ መምጣቱን የዩኒቨርሲቲው ፕሬዝዳንት ዶክተር ዳዊት አይሶ ገለጹ። ዩኒቨርሲቲው በ3.8 ሚሊዮን ብር በጊምቢቹ የመጀመሪያ ደረጃ ሆስፒታል ያስገነባውን የማህበረሰብ ፋርማሲ ተመርቆ ለአገልግሎት ክፍት ሆኗል። ምንጥዋብ ያሱ የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት አይሶ በዚሁ ጊዜ እንደገለጹት ዩኒቨርሲቲው በጤና ዘርፍ በርካታ ተግባራትን እያከናወነ መሆኑን ጠቅሰው በዚህም አመርቂ ውጤት መመዝገቡን ገልጸዋል። ድጋፉ በዚህ የሚያበቃ ሳይሆን ፋርማሲውን ቀጣይነት ባለው መልኩ የመደገፍ ስራ ተጠናክሮ እንደሚቀጥል አብራርተዋል። ንግስት እሌኒ ሆስፒታልም በአጭር ጊዜ አመት ባልሞላ ጊዜ ያሉ ችግሮችን ቀርፈን ጥሩ አገልግሎት ለማህበረሰብ እንዲሰጥ ያስቻልንበት ሁኔታ ነው አለ። ስለዚህ ቀጣይም ንግስት እሌኒ ላይ እንዳደረግነው ቀጣይ አመት ላይ ይህ ሆስፒታል ደረጃ በደረጃ የምናደርጋቸው ድጋፎችና ክትትል እያጠናከርን ቆንጆ ሕክምና አገልግሎት የሚሰጥ ተቋም እንዲሆን እንዲሁም እዚህ መጥቶ የተገለገለ ማህበረሰብ ተቋሙንም ሆስፒታሉንም ያከሙ ሐኪሞችንም እየመረቀ እንዲሄድ የማድረግ ስራዎች በዋቸሞ ዩኒቨርሲቲ አጠናክረን የምንቀጥል ነው የሚሆነው። የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ መንግስት የጤና ተቋማት ተደራሽነትና የግብአት አቅርቦት ላይ ትልቅ ትኩረት ሰጥቶ እየሰራ መሆኑን ጠቅሰው ይህ የማህበረሰብ ፋርማሲ አንዱ ማሳያ ነው ብለዋል። ይህ ሞዴል የማህበረሰብ መድኃኒት ቤት ለአካባቢው ማህበረሰብ ከፍተኛ ጠቀሜታ ያለውና ለትውልድ የሚተላለፍ ትልቅ አሻራ መሆኑን ተናግረዋል። በዋቸሞ ዩኒቨርሲቲ የንግስት እሌኒ መሐመድ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ስራ አስኪያጅ ዶክተር ይድነቃቸው ዳቸው በበኩላቸው በጊምቢቹ የመጀመሪያ ደረጃ ሆስፒታል ለተገነባው ሞዴል የማህበረሰብ ፋርማሲ መድኃኒት ለማሟላት ብቻ ከ750 ሺህ እስከ 1 ሚሊዮን ብር ወጪ መውጣቱን ጠቅሰው በዞኑ በተለያዩ አካባቢዎች ተጨማሪ 3 መሰል የማህበረሰብ ፋርማሲዎች በቅርቡ ስራ እንደሚጀምሩ ገልጸዋል። የኮሚኒቲ ፋርማሲ በአራት የፕራይመሪ ሆስፒታሎች ላይ ጊምቢቹ፣ ሆመቾ፣ ሾኔና ቦኖሻ ፕራይመሪ ሆስፒታሎች ላይ ኮሚኒቲ ፋርማሲዎችን የማደራጀት ስራ እየሰራን ነው። አሁን የምናስመርቀው የጊምቢቹ ፕራይመሪ ሆስፒታል ኮሚኒቲ ፋርማሲ የዚሁ አካል ነው። ለእያንዳንዳቸው የፕራይመሪ ሆስፒታሎች ከ750 ሺህ እስከ 1 ሚሊዮን የሚገመት የመድኃኒት ግብዓት ስርጭት አድርገን አጠናቀናል ማለት ነው። የጊምቢቹ ከተማ አስተዳደር ከንቲባ አቶ ታገሰ ተመስገን ዩኒቨርሲቲው ከዚህ ቀደም ለሆስፒታሉ የአልጋና ፍራሽ፣ ሌሎች የሕክምና ቁሳቁስ በተለያዩ ወቅቶች ድጋፍ ማድረጉን አንስተው ዛሬ ለአገልግሎት ክፍት ለሆነው ሞዴል የማህበረሰብ ፋርማሲ ዩኒቨርሲቲው ላበረከተው አስተዋጽኦ ምስጋና አቅርበዋል። ከዚህ በፊትም በ2011 ዓ.ም ላይ ለሆስፒታሉ አልጋና ፍራሽ የተለያዩ ቁሳቁሶችን ለግሷል። እንዲሁ በተመሳሳይ መልኩ በ2013 ዓ.ም ይሄ ሆስፒታል በማብራት ኃይል እጥረት ሲቸገር ጥያቄውን ድጋሚ አድርገን ስንጠይቅ ዩኒቨርሲቲው 2 ትራንስፎርመር በተከታታይ የመጀመሪያው ትራንስፎርመር ሲቃጠል ሁለተኛውን ትራንስፎርመር በ3 ወር ውስጥ ላይ አሰርክቦ ዛሬ ላይ አገልግሎት እየሰጠ
ይገኛል። ከንቲባው አክለውም ለተገልጋዩ የተሻለ አገልግሎት ለመስጠት የኮምፒውተር የጄኔሬተርና የሰው ኃይል እጥረት ተግዳሮት መሆኑን ጠቅሰው እነዚህን ችግሮች ለመፍታት መንግስት ድጋፍ እንዲያደርግ ጥሪ አቅርበዋል። የግንቢቹ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ አዲሱ አስፋው ሆስፒታሉ በስሩ 6 ጤና ኬላዎችን አቅፎ ከከተማ አስተዳደሩ ባሻገር ለአጎራባች ወረዳዎች ጭምር በአጠቃላይ 400,000 የማህበረሰብ ክፍል አገልግሎት እየሰጠ እንደሚገኝ ገልጸዋል። ይህ የሞዴል የማህበረሰብ መድኃኒት ቤት ህብረተሰቡ ጥራቱን የጠበቀ መድኃኒት በተመጣጣኝ ዋጋ እንዲያገኝ የሚያስችለው መሆኑን ጠቁመው ለፋርማሲው ግንባታ ዋቸሞ ዩኒቨርሲቲን አመስግነዋል። የሆስፒታሉ ተገልጋዮች በበኩላቸው ፋርማሲው በመገንባቱ የሚፈልጉትን መድኃኒት በተመጣጣኝ ዋጋ በሆስፒታሉ ቅጥር ግቢ ውስጥ ማግኘት ስለሚያስችላቸው መደሰታቸውን ተናግረዋል። ለዘንድሮ አረንጓዴ አሻራ መርሃ ግብር 3.6 ሚሊዮን ችግኞችን ለመትከል ቅድመ ዝግጅት ማድረጉን የአመካ ወረዳ ግብርና ጽሕፈት ቤት አስታወቀ። ለዝርዝሩ ለምለም ዩኤል። ከለውጡ መንግስት ጀምሮ በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው በአረንጓዴ አሻራ መርሃ ግብር ሰፊ ስራዎች እየተሰሩ ይገኛሉ። ይህ መርሃ ግብር በሁሉም መዋቅር በየአመቱ እንዲተከል እየተደረገ ሲሆን በዘንድሮ አመት ለችግኝ ተከላ በሀዲያ ዞን አመካ ወረዳ ቅድመ ዝግጅት እየተደረገ ይገኛል። የአመካ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ ተካልኝ ጋደና በወረዳው በ5 ቀበሌ የተለያዩ የችግኝ አይነቶች ለመትከል መዘጋጀቱን ተናግረዋል። ባለፈው አመት የተተከሉ ችግኞች ጽድቀት መጠን ክትትል የማድረግ ስራ እንደተሰራና በዘንድሮ አመት የተራቆቱ መሬት ላይ ለምግብነትና ለሌላ አገልግሎት የሚውል ችግኞች ተዘጋጅተው ወደ ስራ መግባታቸውን አሳውቀዋል። የተተከሉ ችግኞችን የመንከባከብ ስራ ተጠናክሮ እየተሰራ መሆኑን ገልጸው በዘንድሮ አመት ለሚተከለው ችግኝ ሁሉም የህብረተሰብ ክፍል ለመትከል ተዘጋጅቶ እንዲጠብቅ መልእክት አስተላልፈዋል። የአመካ ወረዳ ግብርና ጽሕፈት ቤት የተፈጥሮ ዘርፍ አስተባባሪ አቶ ተመስገን ቲሩሎ በወረዳው በዘንድሮ አመት 3.6 ሚሊዮን ችግኝ ለመትከል መዘጋጀቱን አስታውቀዋል። በዚህም ስራ ሁሉንም ማህበረሰብ ክፍል በማነሳሳት በሁሉም ቀበሌ ለመትከል እየተሰራ መሆኑን ገልጸዋል። በችግኝ ማዘጋጀት ስራ ላይ የተሰማሩ የስራ እድል ተጠቃሚዎች ይህ ስራ የራሳቸውን ኑሮ መቀየሩን ተናግረው በዘንድሮ አመት መንግስት ባዘጋጀው ቦታና በራሳቸው አካባቢ ለመትከል መዘጋጀታቸውን ገልጸዋል ሲል ባልደረባችን ፊታሙ ደስታ ዘግቧል። የሀገር ባለውለታ የሆኑትን አረጋውያንን የመርዳት ኃላፊነት ሁሉም የማህበረሰብ ክፍል ሊወጣ እንደሚገባ ተጠቆመ። ዋቸሞ ዩኒቨርሲቲ የአረንጓዴ አሻራ መርሃ ግብርና ሌሎች ቁሳቁሶችን ድጋፍ የማድረግ ተግባር አከናውኗል። ባልደረባችን ምንትዋብ ያሱ ተጨማሪ አላት። የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት አይሶ ዩኒቨርሲቲው ለሜሪጆ ኢትዮጵያ የአረጋውያንና የህፃናት ማዕከል የመመገቢያና የማደሪያ ቤቶችን እንዲሁም ክሊኒክ እየገነባ እንደሚገኝ ጠቅሰዋል። በዕለቱም የተለያዩ ጠቀሜታ ያላቸው ችግኞችን በቅጥር ግቢ ውስጥ የመትከል ስራ መስራቱን ጠቅሰው በተጨማሪም 40 አልጋዎችንና የጤፍ ድጋፍ ማድረጉን አብራርተዋል። ዋቸሞ ዩኒቨርሲቲ ይህን በጎ ተግባር በመቀላቀል ሰፊ ስራ እየሰራን እንገኛለን። ከዚህ እየተሰራ ካለው መካከል እዚህ እየተሰራ ያለ ህንጻ አረጋውያን ማደሪያ፣ ከላይ ክሊኒክ አለ፣ ታች ደግሞ መመገቢያ አለ። እነሱን ደግሞ በዋቸሞ ዩኒቨርሲቲ ተጀምሮ እየተሰራ ነው። በአጭር ጊዜ ውስጥ ጨርሰን አረጋውያን እዚህ ለማስገባት ሰፊ ስራዎች እየሰራን እንገኛለን። የጤፍ አቅርቦት እና አጠቃላይ የሚበሉትን በዚሁ ለማቅረብ ጥረት አድርገናል። ሌላ ደግሞ ሲገቡ እዚህ የሚያርፉበት አልጋ ስለሚያስፈልግ 40 የሚጠጉ አልጋዎች ለአረጋውያን ምቹ የሆኑ አልጋ የማቅረብ ስራዎችን ነው የሰራ ነው። ይህ ጀምረን አሁን እየቀጠልን ያለን ስራ ነው። ትውልድ እንዲቀጥል አረጋውያን የላቀ ሚና አላቸው ያሉት ፕሬዝዳንቱ እነዚህ ለሀገር ባለውለታ የሆኑትን አረጋውያን ለመርዳት ሀብት ያለው በሀብቱ፣ እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ ሊደግፍ እንደሚገባ ዶክተር ዳዊት አጽንኦት ሰጥተዋል። በዋቸሞ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዝዳንት ዶክተር ኤርሚያስ ሞሊቶ ዩኒቨርሲቲው ማህበረሰቡን የሚደግፉ በርካታ ስራዎችን እየሰራ እንደሚገኝ ጠቅሰው ለማዕከሉ ከግንባታ ጀምሮ ሙያዊና በሀብት የመደገፍ ስራዎችን እየሰራ መሆኑን ገልጸዋል። ዋቸሞ ዩኒቨርሲቲ ከሜሪጆይ በጎ አድራጎት ድርጅት ጋር አብሮ ብዙ ስራዎችን እየሰራ ይገኛል። ከዚህም አንዱ ይሄ የአረጋውያን ማረፊያ እንዲጠናከር ከግንባታ ይገዛ ጀምሮ በሙያም በተገኘው ሀብትም ድጋፍ እያደረገ ይገኛል። ይህ የሚገባ ተግባር ስለሆነ ነው። አንዱ የማህበረሰብ አገልግሎት በተለያየ መንገድ ነው ህዝቡን የምናገለግለው።
እነዚህ አረጋውያን ደግሞ የሀገር ባለውለታዎች ናቸው። በወቅቱ በነሱ ጊዜ ብዙ ሰርተዋል። በዚህ ሰዓት በድካማቸው ጎን ተቋማትም ይሁን ግለሰቦች ከነሱ ጎን ሊቆሙ ይገባል። ይህ ምናልባት በምድር ላይ ያለን ሰዎች ልጅነት አለ፣ ወጣትነት አለ፣ እርጅና አለ። በእርጅና ወቅት ድጋፍ የሚሹ አረጋውያንን መደገፍ የሁላችንም ኃላፊነት ሊሆን ይገባል። ለሜሪጆ ኢትዮጵያ የአረጋውያንና የህፃናት ማዕከል ተወካይ ወይዘሮ አሰለፈች አሰፋ ማዕከሉ በሆሳዕና ላይ ከተመሰረተበት ጊዜ አንስቶ እስካሁን ያለበት ደረጃ እስኪደርስ ድረስ ዋቸሞ ዩኒቨርሲቲ ዘርፈ ብዙ ድጋፍ ሲያደርግ መቆየቱን አስታውሰው ዛሬ ለተደረገው የአልጋ ድጋፍና ለችግኝ ተከላው አመስግነዋል። ዋቸሞ ዩኒቨርሲቲ እንግዲህ ከግንባታው መሰረት ጀምሮ እዚህ እስኪደርስ ድረስ ትልቅ አስተዋጽኦ ነው ያደረገው። በየአመቱ እንግዲህ እንደ የህዝብ ፋርማሲ ወደ 13 ሚሊዮን 200 ሺህ ብር ያክል ገንዘብ በጀት አድርጎልናል። ከዛም አልፎ ተርፎ ማቴሪያሎችን፣ የኪችን እቃ፣ መተኛ፣ የመኝታ ፍራሾችን ብዙ ድጋፍ ነው እየተደረገልን የቆየ። በቅርቡ ደግሞ እንደ ዋቸሞ ዩኒቨርሲቲ 5 ሚሊዮን ቃል ተገብቶልናል ለዚህ ማዕከል ድጋፍ። ዛሬ እንደምታዩት ደግሞ ችግኞችን በማምጣት ግቢውን ለአረጋውያን ምቹ እንዲሆን ጥላ በመፍጠር ትልቅ ስራ ሰርቷል እና ዋቸሞ ዩኒቨርሲቲ በጣም ላመሰግን ወዳለው። በተረፈ አረጋውያን ወደ ማዕከሉ እንዲገቡ አንዳንድ የጎደሉ ነገሮችን የማሟላት ትልቅ ሰፊ ስራን የተሰራልን። ቢያንስ መኝታ አልጋ ጭምር ከ40 በላይ አልጋ ገብቷል። ችግኞች ተተክለዋል። የመመገቢያ ወደ 6 ኩንታል ጤፍ ነው ቃል የተገባልኝ። ተጨማሪ ፍራሾች፣ ችፑዶች፣ ብዙ ማቴሪያል አረጋውያን የሚሆኑት ሰጥተዋል። ሌሎችም ተቋማት የዋቸሞ ዩኒቨርሲቲ ፈለግ በመከተል ለማዕከሉ ድጋፍ እንዲያደርጉ ጥሪ አስተላልፈዋል። ጽዱ ኢትዮጵያን ለማረጋገጥ በጋራ መስራት እንደሚያስፈልግ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ተናገሩ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው በተገኙበት ጽዱ ኢትዮጵያን ባህል ማድረግ በሚል መሪ ሀሳብ ሁለተኛ ዙር ክልል አቀፍ የጽዱ ኢትዮጵያ የንቅናቄ ማስጀመሪያ መድረክ በሆሳዕና ከተማ ተካሂዷል። ተጨማሪ አለ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው በተገኙበት ጽዱ ኢትዮጵያን ባህል ማድረግ በሚል መሪ ሀሳብ ሁለተኛ ዙር ክልል አቀፍ የጽዱ ኢትዮጵያ የንቅናቄ ማስጀመሪያ መርሃ ግብር በሆሳዕና ከተማ ተካሂዷል። በዚህ ወቅት ኢንጂነር ሌሊሴ ነሜ ባስተላለፉት መልእክት ጽዱ ኢትዮጵያን ባህል ማድረግ ከሁላችንም የሚጠበቅ ተግባር መሆኑን በመግለጽ ተግባሩ የሁሉንም ቁርጠኝነት የሚጠይቅ ስለመሆኑም አመላክተዋል። ጽዱ ኢትዮጵያን ባህል ማድረግ ከሁላችንም የሚጠበቅ ተግባር ነው ሲሉ የኢፌዴሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ተናግረዋል። ጽዳትንና ጽዱነትን ባህል ያደረጉ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመሩ ኢኒሼቲቮች ማለትም የወንዝ ዳርቻ ልማቶች፣ የአረንጓዴ አሻራና የኮሪደር ልማት ስራዎች ለጽዱ ኢትዮጵያ መረጋገጥ ጉልህ አስተዋጽኦ እንዳበረከቱም ተናግረዋል። ለቀጣይ 6 ወራትም 5 የብክለት አይነቶች ማለትም የፕላስቲክ፣ የአፈር፣ የውሃ፣ የድምጽና የአየር ብክለቶችን በመከላከል በመንግስትም ሆነ በግለሰብ የሚለሙ ፕሮጀክቶችን ለአካባቢ ህብረተሰብ ተጠቃሚነት እንዲውሉ በማድረግ ጽዱ ኢትዮጵያን ለማረጋገጥ መስራት ይገባል ብለዋል። ጽዱ ኢትዮጵያን ባህል የማድረግ ጉዞ በሚል በዚህ መሪ ቃል ሰፊ ንቅናቄዎችን በሁሉም ክልሎችና ከተማ አስተዳደሮች እያከናወነ ይገኛል። በዚህ ጉዞ ላይ ባለፈ ላውንች ካደረግን ጀምሮ በኦሮሚያ ክልል፣ በደቡብ ኢትዮጵያ ክልል፣ በድሬዳዋ፣ በሶማሌ እንዲሁም ደግሞ ዛሬ ደግሞ በማዕከላዊ ኢትዮጵያ ተግባራዊና ውጤታማ የሆነ ጽዱ ኢትዮጵያን ባህል የማድረግ ጉዞ ሀብለን ጀምረናል። በንቅናቄው 4 ዋና ዋና ተግባራት እንደሚከናወኑ የገለጹት ኢንጂነር ሌሊሴ ከብክለት ጋር ተያይዞ ያሉ ጉዳቶችን በማሳወቅ ቆሻሻ የሚጸየፍ ህብረተሰብን መፍጠር፣ አካባቢን የሚበክሉ ግለሰቦችንና ተቋማትን በህግ እንዲጠየቁ የማድረግ መልካም ስራ የሚሰሩትን ደግሞ የማበረታታት እንዲሁም የአረንጓዴ አሻራን የማኖር ተግባር እንደሚከናወኑ ዋና ዳይሬክተሩ አብራርተዋል። የማዕከላዊ ኢትዮጵያ ክልል ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ አብርሃም መጫ አካባቢ ካልጸዳ የአካባቢ ብክለት የግለሰብን ጤና ከማወክ አልፎ የማህበረሰብ አጠቃላይ ማህበራዊና ኢኮኖሚያዊ ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ መሆኑንም ተናግረዋል። እንደ ክልል የጽዱ ኢትዮጵያን ንዑስ ተግባር በማድረግ ንጹህ ከተማ ኢኒሼቲቭ በቢሮ ደረጃ በመቅረጽ እየሰሩ እንደሚገኝም ኃላፊው ተናግረው ይህ ተግባር የንጹህ ኢትዮጵያ ምዕራፍ 1ና 2ን አስተሳስሮ ጽዱ ኢትዮጵያን ባህል የማድረግ እሳቤን ሳይቆራረጥ ለማሳካት አቅም ይሆናል ሲሉም ገልጸዋል። እንደ ክልላችን
የጽዱ ኢትዮጵያ ንዑስ ተግባር በማድረግ ንጹህ ከተማ ኢኒሼቲቭ በቢሮ ደረጃ ቀርጸን እየሰራን እንገኛለን። ይህም ተግባር የንጹህ ኢትዮጵያ ምዕራፍ 1 እና 2ን አስተሳስሮ ጽዱ ኢትዮጵያን በህል ማድረግ እሳቤ ሳይቆራረጥ ለማሳካት አቅም ይሆናል። አክለውም የመድረኩን ሀሳብ መነሻ በማድረግ ጽዱ ኢትዮጵያን እውን ለማድረግ በሚቀጥሉት 6 ወራት በ5 ዋና ዋና የብክለት አይነቶች ላይ የፕላስቲክ፣ የአፈር፣ የውሃ፣ የአየርና የድምጽ ብክለቶች ላይ እንደሚዘመትም አብራርተዋል። ይህን በማድረግም ህብረተሰቡን ከተላላፊና ተላላፊ ካልሆኑ በሽታዎች መጠበቅና አካባቢን ጽዱ፣ ምቹና ለኑሮ ተስማሚ እንዲሆኑ ማድረግ እንደሚገባም አመላክተዋል። በመድረኩም ሰነድ ቀርቦ ውይይት የተደረገ ሲሆን ተሳታፊዎች ሀሳብና ጥያቄዎች አንስተዋል። የአካባቢ ጽዳትን በተመለከተ የመንግስት ሽንት ቤቶችን ጨምሮ ተቋማት ላይ የሚስተዋሉ ቆሻሻ አወጋገድ ላይ ትኩረት ቢሰጥ ጉዳዩን ከፍ አድርጎ የማየቱ ነገር የሁሉም ቢሆን ይበልጥ ግንዛቤ የመፍጠር ስራ በአጽንኦት ሊሰራ እንደሚገባ፣ ቆሻሻን ወደ ሀብት የመቀየር ስራ ተጠናክሮ ሊሰራ እንደሚገባ፣ የሚሰሩ የኮሪደር ልማቶች አካባቢ ላይ ቆሻሻ መጣያ ቦታ ሊኖር እንደሚያስፈልግ፣ ቆሻሻ አወጋገድ ላይ የሚሰሩ ስህተቶች ቅጣት ቢኖራቸው ችግኝ አቅርቦት ከመንግስት ድጋፍ ቢደረግ ሲሉም ሀሳብ በመስጠት ስራው የአካባቢ ጥበቃ ብቻ አለመሆኑን መገንዘብ የሚሉ ሀሳቦች ከተነሱ ሀሳብና ጥያቄዎች መካከል ዋነኞቹ ናቸው። ለተነሱ ሀሳብና አስተያየት ምላሽና ማብራሪያ በቢሮ ኃላፊ አቶ አብርሃም መጫ መነሻነት የኢፌዴሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሜን ጨምሮ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ምላሽና ማብራሪያ ሰጥተዋል። የችግኝ አቅርቦትን ክቡር አቶ ስንታየው አድሬስ አድርጓል። እኛ አሁን በአዲስ ሰነድ አዘጋጅተን ያቀድነው ችግኝን በኢንስቲትዩሽን ውስጥ ማዘጋጀት ነው። ጽዱ ኢትዮጵያን ባህል የማድረግ ጉዞ የእያንዳንዳችን የየዕለት ተግባራችንና አፈጻጸማችን መሆን ይገባል። እንግዲህ ጽዱነትን ስናረጋግጥ ቅድም እንዳነሳ ነው ለትውልድ መስራት ነው። አሁን የምንሰራውን ጽዱነት የሚመጣው ልጆቻችን ተጠቃሚ እንዲሆኑ ፎከስ ኤሪያ ማስተማር የሚያስፈልገን ገበያዎች ነው። አንድ ቅድም የተነሳው ገበያ በጣም ትክክል ነው። ገበያ እህት ያነሳችው አንድ አካባቢ ነው፣ ግን ሁሉም አካባቢ ተመሳሳይ ነገር አለ፣ መስተካከል አለበት። በእለቱ ሲገበያዩ የነበሩ ተረፈ ምርቶች መነሳት መቻል አለባቸው። ይሄ ተረፈ ምርት አይጣልም። አንዳንዱ ሰብስቦ የሆነ ነገር ያደርገዋል እኮ ለከብቶቹ ለምናምን አንዳንድ ነገር ይሰራበታል። ገበያ ነው። ሁለተኛው ትምህርት ቤት አካባቢ ነው፣ በርካታ ሰው የሚንቀሳቀስበት። ተማሪዎች ማስቲካ ይበላሉ፣ ወረቀት ይጥላሉ፣ ምን ያደርጋሉ፣ እንደዚህ እንቅስቃሴዎች አሉ። ሶስተኛው የእምነት ተቋማት አካባቢ፣ እምነት ተቋማት ውስጥ ብቻ ሳይሆን ውጭም ነው መጽዳት ያለበት። እምነት ተቋማት ሰው ሶፍት ይጥላል፣ የሆነ ነገር ይጥላል፣ ምን ይጥላል፣ የሆነ ነገር የሚጠራቀምለት ከሆነ እዛ ውስጥ እንዲያስቀምጥ ይደረጋል። ወደ ውስጥ ስንሄድ የተሻሉ ነገሮች አሉ። ትክክል ነው። ሁሉም እምነት ተቋማት ጋር ጥሩ ነገር አለ። ግን 5 ሜትር 10 ሜትር በወጣ ቁጥር ተከትሎ ያሉ እንትኖች አሉ። ይሄ በደንብ መታየት አለበት። ሌላው አደባባዮች ማጽዳት ይቻላል። ሁልጊዜ ንጹህ መሆን አለባቸው አደባባዮች። ምርትና ምርታማነትን ለማሳደግ የኢንቨስትመንትን ዘርፍ ትልቁ ሚና ይጫወታል አሉ የሻሾጎ ወረዳ አስተዳዳሪ። በወረዳውም ለኢንቨስትመንት የሚሆን 60 ሄክታር መሬት ለአልሚ ባለሀብቶች ርክክብ ተደርጓል። ዱናሞ ዮሐንስ የሻሾጎ ወረዳ ዋና አስተዳዳሪ አቶ ግርማ ሎቤ ወረዳው ለኢንቨስትመንት ምቹ በመሆኑ በርካታ ኢንቨስተሮች በተለያዩ ዘርፎች ተሰማርተው እያለሙ መሆኑን ተናግረዋል። በዚህም ምርትና ምርታማነት እየጨመረ መሆኑን ተናግረዋል። በአሁኑ ወቅትም በሱታ ቀበሌ ለአልሚ ባለሀብቶች 60 ሄክታር መሬት ርክብክብ መደረጉን ገልጸዋል። ይህ የኢንቨስትመንት ስራ ለበርካታ ስራ አጥ ወጣቶች የስራ ዕድል የሚፈጥርና ምርትና ምርታማነትን የሚያሳድግ ተግባር በመሆኑ የወረዳው መንግስት ልዩ ድጋፍና ክትትል እንደሚያደርግም አብራርተዋል። በዘርፉ የተሰማሩ ባለሀብቶች የወሰዱትን መሬት በአግባቡ ማልማት እንዲችሉ መልእክትም አስተላልፈዋል። በወረዳው ኢንቨስትመንት ዘርፍ ላይ የተሰማራው አቶ ምስጋና ተፈራ በርክብክቡ ወቅት በወረዳው ከዚህ በፊት በከብት እርባታ እንዲሁም በተለያዩ የግብርና ዘርፍ ተሰማርተው ሲሰሩ እንደነበር በመናገር በአሁኑ ወቅትም ከወረዳው በተሰጠው 60 ሄክታር መሬት ሙዝ፣ በቆሎና ከአካባቢው ጋር የሚስማሙ ሌሎች ምርቶችን ለማምረት ዝግጅት ላይ መሆኑን ተናግረዋል። በትግበራውም ለበርካታ ወጣቶች የስራ ዕድል ለመፍጠር እንደሚሰራም አብራርተዋል። አቶ ምስጋና አክለውም ስራው ውጤታማ እንዲሆን መንግስት አስፈላጊውን ግብዓትና የመሰረተ ልማት ድጋፍ እንዲያደርግ ጠይቀዋል ሲል ዋበላ ወርቁ ዘግቧል።
ጽዱ ኢትዮጵያን እውን ማድረግ ሁለተኛው ዙር የጽዱ ኢትዮጵያ ክልል አቀፍ የንቅናቄ መድረክ በሆሳዕና ከተማ ተካሄደ። ተጨማሪ አለ። መርሃ ግብሩን በእንኳን ደህና መጣችሁ ንግግር ያስጀመሩት የሆሳዕና ከተማ ከንቲባ አቶ ዳዊት ጡምደዶ ቆሻሻ ሀብት እንደሆነ ገልጸው የጽዳት ስራዎችና የአረንጓዴ አሻራ ስራዎች ተጠናክረው እንደሚቀጥሉ አብራርተዋል። በዚህ ንቅናቄ ከሚካሄደው አንዱ ቆሻሻ እንደ ችግር ወስተን ሳይሆን እኛ እንደ ሀብት ወስተን የሚጠቀም ይሆናል። ስለዚህ ይሄ አንድ ኩነት ሲሆን ሁለተኛ ደግሞ አረንጓዴ አሻራን በየአካባቢ ከማዋል አንጻር በዚሁ ልክ ከተማችን ላይ በአሁኑ ሰዓት በኮሪደር ልማትን በተለያዩ ፕሮጀክቶች ላይ ይሄን በሚናሳካ መልክ እየሰራን ነው። ዓለም አቀፍ የግሎባል ዋርሚንግ ወይም የአየር ብክለትን ለመቀነስ ከሚወሰደው መመሪያ አንጻር እንደ ከተማችንም የኤሌክትሪክ ቻርጅ መኪናዎችንም እንደዚሁ ግሪን ኢነርጂ ለመጠቀም እየሰራን ያለነው ከፓወር ኢትዮጵያ ቴክኖሎጂም ጋር እየሰራን ነው። አካባቢ ጽዱ ሲሆን መሰረታዊ ነገሮችን ማሰብ እንደሚያስፈልግ የገለጹት የማዕከላዊ ኢትዮጵያ ክልል አካባቢ ጥበቃና ልማት ቢሮ ኃላፊ አቶ አብርሃም መጫ ጽዱ ሀገር ሲመሰረት ለትውልድ ምቹ ሁኔታ ይፈጠራል ብለው የአየር ንብረት ለውጥ ማምጣት እንደሚቻልም ገልጸዋል። አክለውም የአፈር ብክለትን ለመከላከል እንደሚሰራም አብራርተዋል። አካባቢያችንን ስናጸዳ ሁለት መሰረታዊ ነገሮችን ማስተዋል መቻል አለብን። አንደኛ ሳናጸዳ ስንቀር ብክለት ከግለሰብ ጤና ጀምሮ የማህበረሰብን አጠቃላይ ማህበራዊና ኢኮኖሚያዊ ህይወትን ከማስተጓጎል አልፎ ዓለማችንን በክሎ ዓለማችን አሁን እየገባች ያለበት የአየር ንብረት ለውጥ መከራ የሚዳርግ እንደሆነ በደንብ መገንዘብ መቻል አለብን። የሁለተኛው ዙር ጽዱ ኢትዮጵያ ንቅናቄ ከብክለት የጸዳች ኢትዮጵያን እውን ለማድረግ አስቻይ ሁኔታ መፍጠሩን የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ገልጸዋል። ንቅናቄውን አስመልክቶ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር በኢንጂነር ሌሊሴ ነሜ የተመራ ልዑክ ቡድን ሆሳዕና ከተማ መግባቱም የሚታወስ ሲሆን ጽዱ ኢትዮጵያ ንቅናቄ ከብክለት የጸዳች ኢትዮጵያን እውን ለማድረግ አስቻይ ሁኔታ መፈጠሩንም አንስተዋል። በንቅናቄው የውሃ ብክለት ለመከላከል የጽዳት ዘመቻና የደረቅ ቆሻሻ አወጋገድ ስራዎች በትኩረት እንደሚተገበርም አስታውቀዋል። ይህ ንቅናቄ በአምስት የብክለት አይነቶችን የመከላከል የፕላስቲክ ብክለትን፣ የውሃ ብክለትን፣ የአፈር ብክለትን፣ የድምጽ ብክለትን፣ የአየር ብክለትን ማዕከል በማድረግ በሚገነቡ በማንኛውም በግልም ይሁን በመንግስት የሚለሙ ፕሮጀክቶች የአካባቢና ማህበራዊ ተጽዕኖ ግምገማ እንዲኖራቸውና በሚሰሩት ስራ ማህበረሰባዊ ተሳትፎ የማህበረሰባዊ ተጠቃሚነትን በማረጋገጥ ጽዱ ኢትዮጵያ አስፓየር የምናደርገውን ብልጽግና መንገዱ አንዱ ጽዱነት ስለሆነ ያንን ሊያረጋግጥልን የሚችል ስራዎችን የምንሰራ ይሆናል። ልዑክ ቡድኑ በሆሳዕና ከተማ የተሰሩ የኮሪደር ስራዎችን የጎበኙ ሲሆን በሀዲይ ነፈራ የችግኝ ተከላ እንዲሁም ከተማውን የማጽዳት ዘመቻ ስራዎችን አስጀምረዋል። የቅድመ አንደኛ ደረጃ ትምህርት ውጤታማነትን ለማረጋገጥ የባለድርሻ አካላትን ቅንጅታዊ አሰራር ይበልጥ ማጠናከር እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። ትምህርት ሚኒስቴር የብሔራዊ ቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ማዕቀፍ ትግበራ ቀጣይ አቅጣጫን አስመልክቶ ያዘጋጀው ውይይት ተካሂዷል። ለምለም ዩኤል የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ኢትዮጵያውያን ወደሚፈለገው የለውጥ መዳረሻ ለመውሰድ ወሳኝ ሚና እንደሚጫወት ገልጸዋል። መንግስት ህጻናት የማይናወጥ ፍትሐዊና አካታች የሆነ የቅድመ አንደኛ ደረጃ ትምህርት እንዲያገኙ አበክሮ እየሰራ እንደሚገኝ ገልጸዋል። ቅድመ ልጅነት ላይ መዋለ ንዋይ ማፍሰስ የእድሜ ልክ ትርፍ የሚያስገኝ ነው ያሉት ሚኒስትሯ ይህም ጤናማ ማህበረሰብ ለመገንባት ለሀገራዊ ኢኮኖሚና ለሀገር ልማት ወሳኝ ሚና አለው ብለዋል። ስር የሰደደ ድህነትን ለማጥፋት ሁሉን አቀፍ እድገት ለማስመዝገብ በመልካም ስብዕና የተገነባ ትውልድ ለመፍጠር ህጻናት ላይ መስራት ጉልህ አበርክቶ እንዳለው አመልክተዋል። የበጀት ስርዓቱን ማጠናከር፣ በሰው ኃይል ላይ መዋለ ንዋይ ማፍሰስ እና ወላጅና ማህበረሰቡን በማሳተፍ ውጤታማነትን ማላቅ ይገባልም ነው ያሉት። የኢትዮጵያ መንግስት ራዕይ የማይናወጥ ፍትሃዊ፣ አካታችና ጥራት ያለው የቅድመ መደበኛ ትምህርት ለሁሉም ህጻናት እንዲዳረስ ማድረግ ወይም ማቅረብ ነው። ይህ ራዕይ እንግዲህ ምኞት ብቻ አይደለም፣ በተግባር የጀመርነው የዜግነትም ኃላፊነታችን
ግዴታችንን ነው። የትምህርት ሚኒስትር ዴኤታ አየለች እሸቴ ትምህርት ለብልጽግና መረጋገጥና ዜጎች የልማት ተቋዳሽ እንዲሆኑ ጉልህ ሚና እንዳለው አመልክተዋል። ለሀገር ሁለንተናዊ ብልጽግና ወሳኝ መሆናቸውን ጠቅሰው በለውጡ ትኩረት ከተሰጠባቸው ጉዳዮች የቅድመ አንደኛ ደረጃ ትምህርት ተደራሽነት አንዱ ነው ብለዋል። በትምህርት ለትውልድ ንቅናቄ በሺዎች የሚቆጠሩ የቅድመ አንደኛ ደረጃ ትምህርት ቤቶች መገንባታቸውን ጠቁመው በዚህም የቅድመ አንደኛ ደረጃ ትምህርት ተደራሽነት በየዓመቱ ከ6 በመቶ በላይ እያደገ እንደሚገኝ አብራርተዋል። የተገኙ ውጤቶችንና ያሉ ተግዳሮቶችን በመፍታት የቅድመ ልጅነት ዘመን እድገትና ትምህርትን የበለጠ ለማጠናከር ባለድርሻ አካላት ርብርብ እንዲያደርጉ ሚኒስትር ዴኤታዋ ጥሪ አቅርበዋል። በየደረጃው የሚስተዋሉ ተግዳሮቶችን የሁሉንም አካላት ሰፊ ርብርብ የሚጠይቅ በመሆኑ ቅንጅታዊ አሰራርን በማጠናከር ከመቼውም በላይ የተሻለ ውጤት እንድናስመዘግብ በዚህ አጋጣሚ አደራ ማለት እወዳለሁ። ከዚህ አኳያ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ጤና ሚኒስቴር ትልቅ ድርሻ እንዳላቸው ግንዛቤ የተወሰደበት በመሆኑ ከአሁን በፊት የተፈረመው የጋራ ስምምነት ሰነድ የዚሁ ማሳያ ተደርጎ ይጠቀሳል። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ በበኩላቸው የቀዳማይ ልጅነት ዘመን በጤናው ዘርፍ ያሉ ዘላቂ ልማት ግቦችን እና የጤና እቅዶችን ለማሳካት ቁልፍ መሆኑን ገልጸዋል። ቀዳማይ ልጅነት ከጤናው ዘርፍ ጋር በማሰናሰን የሀገርን ብልጽግናና ልማት እውን ለማድረግ የጋራ ስራ ያስፈልጋል ነው ያሉት ሚኒስትር ዴኤታው። በቀጥታ ስርዓተ ምግብ ከቀዳማይ ልጅነት እድገት ጋር ተያይዞ የሚሄድ ነው። ከስርዓተ ምግብ ጋር ተያይዞ የክልል አመራሮች እንደምታውቁት ሰቆጣ ቃል ኪዳን ብለን በርከት ያሉ ወረዳዎች ላይ ሰፊ ስራ እየተሰራ ነው ያለው። ትላልቅ ውጤቶችም እየመጡ ነው። የሰቆጣ ቃል ኪዳን የተሰራበት ቦታ ላይ ሞትን መቀነስ ችለናል። መቀንጨርን በእጅጉ መቀነስ ተችሏል። ይህንን ከቀዳማይ ልጅነት እድገት ጋር አስተሳስሮ አብሮ ማየት ያስፈልጋል። የሚሰሩ ስራዎችን በእጅጉ ተመሳሳይ ስለሆኑ አብሮ ማየት ነው። በኢትዮጵያ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ማሪኮ ካጊሾማ ኢትዮጵያ ተራማጅ የሆኑ የቅድመ አንደኛ ደረጃ ትምህርት ፖሊሲና አሰራር በመተግበር እያከናወነች ያለው ስራ አድንቀዋል። ዩኒሴፍ ለቀጣይ የኢትዮጵያ እድገት እና ልማት መሰረት ለሆነው የቅድመ አንደኛ ደረጃ ትምህርት የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በመዲናዋ የቀዳማይ ልጅነት ዘመን ትምህርት ላይ ለሌሎች ተሞክሮ የሚሆን መሆኑን ጠቅሰው በቀጣይ ተደራሽነቱን ለማስፋት በትኩረት ይሰራል ብለዋል። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ ሀቢባ መሐመድ በክልሉ መንግስት ከፍተኛ አመራሮች የቅድመ አንደኛ ደረጃ ትምህርት ተደራሽነትን ለማስፋት ባከናወነው ስራ በርካታ ውጤቶች መገኘታቸውን ጠቅሰው ስኬቶችን የማላቅ ተግባር ተጠናክሮ እንደሚቀጥል ተናግረዋል። የአዲስ አበባ ዩኒቨርሲቲ የቅድመ አንደኛ ደረጃ ትምህርት እድገትና ስነ ልቦና ተመራማሪ ፕሮፌሰር በላይ ተፈራ መንግስት ጥራት ያለው የቅድመ አንደኛ ደረጃ ትምህርት ተደራሽነት ለማሳደግ ብቁ የሰለጠነ ኃይል ማፍራት፣ የስልጠና ስርዓትን አማራጮችን እንደ ተጨባጭ ሁኔታ መጠቀም እና የስርዓተ ትምህርቱ ላይ ያሉ አሰራሮችን መፈተሽ እንደሚገባው አመላክተዋል። እንደ ኢዜአ ዘገባ የአፍሪካ የቀዳማይ ልጅነት ልማት ማዕከል የትምህርትና ቀዳማይ ልጅነት ማስፋፊያ ፕሮግራም ስራ አስኪያጅ ዶክተር ታቦር ገብረመድን በሀገር አቀፍ ደረጃ በቅድመ ልጅነት ላይ የተሰሩ ስራዎች አበረታች ውጤት መመዝገቡን በጥናት አረጋግጠናል ብለዋል። በጥናት አረጋግጠናል። ልጆቹ ላይ የወጣው ለውጥ በመማር ብቃታቸው ይሄ የሆነው ከተማው የፖለቲካ አመራር ፉሊ ኮሚትድ ስለሆነ ክፍት ከንቲባችን ትራንስፎርም የሚያደርጉ ትምህርት ቤቶችን ጠዋት 11 ሰዓት 12 ሰዓት ሄደው ቼክ ያደርጋል፣ ይመለከታል። በጀት በየዓመቱ እየተጨመረ ነው። ቶሎ ሁሉ ትምህርት ቤቶች ትራንስፎርም መደረግ አለባቸው የሚል ኮሚትመንት። የተወደዳችሁ ተመልካቾች ለዕለቱ ያዘጋጀናቸው ዜናዎች በዚያ ያበቁ። ከዜናዎቹ ጋር እኔ ቤተልሔም ደመቀ ነበርኩኝ። ከቀሪ ሀዲያ ቴሌቪዥን ፕሮግራሞች ጋር መልካም